ሰላም 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 ጤና ይስጥልኝ ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላምና ፍቅር እያምጣላችሁ እያልኩኝ በየትኛውም ዓለም ያላችሁ የሰው ዘር በሙሉ ሰላማችሁ ብዙ ትርፍ ይበልልኝ። ለምታበረታቱኝ እህት ወንድሞቼም ሳላመሰግናችሁ አላልፍም። ዛሬ በጣም የምንወዳቸው በጣም የምናከብራቸው ሁለት ወንድማማቾች ነው እየላችሁ መጣሁ። ነገራችን ላይ ልዑልና ዘላለም ትንሽ ቆየት ብሏላ። በተለይ ዘላለም ካመመው በኋላ ልዑል አልተገናኙም። እንግዲህ ከካሜራ ጀርባ ይገናኙ አይገናኙ እሱን አላውቅም፣ ግን ዛሬ ፊት ለፊት ዛሬ የተገናኙበት ዓላማ በተለይ በአበበና ሚኪን እንዴት አድርገው ነው ከእስር ቤት ማስወጣት ያለብን የሚለውን እንግዲህ ሁለታቸው አዲስ እቅድ አዲስ እንትን ነው ይዘው የመጡት። ልዑልም ማን ነው ዘላለም እንግዲህ ቃል ገብቶለታል በብሩክ ጉዳይ እንግዲህ እስር ቤት እስከሚወጣ ድረስ ከተቻለኝ አቅም ሁሉ ከጎንህ ለመሆን የትኛውም ሰዓት ብትፈልገኝም በየትኛውም እንትን ብትለኝም እንግዲህ አብሬህ ነኝ ብለው እንግዲህ በተለይ በአበበ ጉዳይ ላይ በጣም ቪዲዮን አስገብቼላችሁ ታዩታላችሁ። ዘላለም የታዘበውን ጉዳይ በአበበ ላይ ምን አይነት እንትን ልጁ እንደሚጫወትባቸው እና አበበ የተባለው ሰውዬ በሱ ዙሪያ በጣም ብዙ ነገሮች እየተወራ ነው ያለው። ከአበበ አጠገብ ያሉ ሰዎች ዘመድነን ጓደኛነን ምናምን እያሉ እየገቡ የሚጠይቁትም ከነሱም ጀርባ እንግዲህ ብዙ ነገሮች ልዑል እያጣራ ብዙ መረጃዎች እየሰበሰበ ነው። ሞር ደግሞ እነሱ ስለ አበበ ወይም ስለ ጤንነቱ ምናምን ሳይሆን የሚያሳስበው ሚኪ እንዴት ብሎ ነው እዛ እንትን የሚወጣው የሚለውን ነው። በሱ ዙሪያ ደግሞ ዘላለምም እንግዲህ የማውቃቸው ሰዎች አሉ። ጠበቃ የማውቀው አለ ምናምን ጠበቃ ኦልሬዲ አለው። ግን ያው ለመጠባበቅ ያክል እንግዲህ ከፈለክም በጣም ጥሩ ልጅ ነው ብሏል። እንግዲህ እሱንም እንትን ካሉለት እንግዲህ አላቅም ብቻ በቅርቡ ይወጣል እያሉ ነው። ሁልጊዜም በቅርቡ ነው የሚሉት። እንጠብቃለን። ሞር አሁን እስካሁን ድረስ የእህቱ መጥፋት አያውቅም። ማን ነው ብሩክ አልኩኝ ሚኪ ማለቴ ነው። እና በሱ ዙሪያም እንግዲህ የተቻላቸውን አቅም እሱ ሳይወጣ እህቱን ለማግኘት እንግዲህ ዘላለምን በዚህ ዙሪያ ላይ አብሮት እንደሚሰራ ያው የእሱም ጉዳይ አለ በጎን ግን ደግሞ ሞር የሚቀድመውን አስቀድመን አብረን እንሰራለን ብለዋል። እንግዲህ እስካሁን ድረስ ብዙ ነገሮች እየመጡ ልዑል እውነት እንደ ልዑል የተጨቆነ ሰው አለ? በጣም ስንትኑ ችግሩ ከላይ አንዱን ሳይቀርፈው አንዱ እያለ በጣም የተደራረበበት የሚሰራውን ሁሉ ራሱ እንዲጠፋበት እያደረጉ ያሉ ሰዎች እንግዲህ የስራቸው ይስጣቸው። ሌላ ምንም ማለት አልችልም። ሞር ደግሞ አሁን ላይ ትኩረት ለመሳብ ይሆን ምን ይሆን አላውቅም፣ ሆን ብለው የሚኪን እህት ማገታቸው ኦሬዲ በፍቅረኛዋ ስለ መኮንን ትናንት ዕለት ሳወራችሁ የአካባቢ ሰዎች ሲያወሩ እንግዲህ ለልዑል ሰምታችኋል። እንግዲህ በዛ ሰዓት እንግዲህ መኮንን ሀገር ውጭ ነው እንዴት እዚህ ይሆናል ምናምን እያላችሁ ሰውን ለማገት እኮ የሆነ እቅድ ለማቀድ ካለሽ የትም ሀገር ሁኝ እድሜ ለቴክኖሎጂ ስልክ ደውለሽ ማዘዝ ትችያለሽ። ብር ካለሽ ምን ችግር አለው? እህቴ የግዴታ መኮንን እዛ መኖር አለበት? ኢትዮጵያ ውስጥ ቢሆንስ መኮንን ሄዶ ነው እንዴ ሰው የሚያግተው? ሰውን ልኮ ነው የሚያሳግተው። እና እሱ ስለሌለ እጁ ላይኖርበት ይችላል ምናምን የምትሉ ሰዎች በየትኛውም ቦታ ሆኖ መላክ ይችላል ሰውየው። እኔ በተደጋጋሚ የእሱን ስም መኮንን የሚል ስለምሰማ ነው እንጂ ከሱ ጋር ጥላቻ ኑሮብኝ ምናምን አይደለም። ስለ መኮንን አስሬ ማውራት ፈልጌ አይደለም። ግን የሆነ ሰው ሲያዝ ካያችሁ መጨረሻ ላይ ስለ መኮንን ስለ ራሔል እናት እንደዚህ ናቸው የሚያወሩት። እና በዚህ ጉዳይ ደግሞ እነሱ ችላ ስለተባሉም እንደፈለጉ እየሄዱ እንደሚፈልጉት እየሰሩ ስለሆነ እነሱ በደንብ መጠናት ስላለበት ነው።
ሞር አሁን ላይ ልዑልን ለማዘናጋት ሌላ ነገር እንዳይሰራ አድርገው የሚኪን እህት አግተዋት ያስቀመጧት ሰዎች ያሉ በየጊዜው እንግዲህ ልዑልም የሚሰራቸውን ጓደኛ ምናምን የእሷ የአካባቢ ሰዎችም ሲጠየቁ እንግዲህ ልጅቷን በደንብ የሚያውቋት ሰዎች ስለ ልጅቷ ማንነት ምን አይነት ጸባይ እንዳላት ራሱ እየተናገሩ ነበር። ሞር ደግሞ አሁን ላይ ፍቅረኛ ምናምን የሚባለው ነገር እኔ ብዙም እንትን አላለልኝም፣ አልተዋጠልኝም። ለምን መሰላችሁ? እሷ ልጅቷ ብትፈልግ እንኳን ማግባት ለሽማግሌ ተልኮ ሰርግ ምንም ቢባል ከእናቷ ጋር ተመካክራ ማድረግ ትችላለች። ማንም የሚያስንትን ሚላት ሰው የለም። የግዴታ ወንድምሽ ከእስር ቤት ውጣ ሚላት የለም። ግን ልጅቷ ግን በምንም ብትሉ የሆነ ሰው አግቷት ይሆናል። አንዳንድ ጊዜ ደግሞ የሆነ ኮሜንቶች እያየሁ ወይ መተት ወይ ምናምን እያላችሁ ነበር። እኔ እሱን መድኃኒዓለም ይወቀው። እኔ ስለ እሱ ነገር ምንም አላውቅም። ብቻ ለሚኪ ሲል ሁሉም ነገር ቢስተካከልለት ደስ ይለኛል። ዘላለምም ዛሬ የመጣበት ዋነኛው ምክንያት እንግዲህ ይሄንን ነገር በተለይ አበበን በደንብ መከታተል እንዳለባቸው ባለፈውም ከአንዴ 2 ጊዜ ታይቷል። እንግዲህ ሰውየው አውቆ እንደሚያሾፍባቸው እኮ አይተዋል። ግን ደግሞ እነ ልዑል ያው እግሩም ስለማይራመድ ምንም ልታረጉት አትችሉም። አንድ ጊዜ የተኛን ምንድን አውቆ የተኛን ምንድን ነው በቀሰቅሱት ምንድን ነው የሚባለው? እንደዛ ስለሆነባቸው ነገሩ ሁሉ እነሱ ዝምታን መርጠዋል። ምንም ሰውን እኔ አላቅም። የእውነት በዚህ ልክ ሰው ሲከፋ ሰው ሲጠምም አይቼ አላቅም። የዚህ ደግሞ ከፋ በጣም ልጁ ስራውን እንዳይሰራ ነው ያደረጉት። እና ልዑል አንዳንዴ ካያችሁት በጣም ነው ያሳዘነኝ። የእውነት በፊት ያለበት የሚሰራበት ስራ ራሱ እንዳሁኑ ያስጨነቀው ጉዳይ የለም። እስካሁን ስንት ነገሮች ሰርቷል። የአሁኑ ደግሞ በጣም ራሱን እየወቀሰ በእኔ እንትን ነው እኔ ጋር ለማገዝ ባይገባ ኑሮ ይህ ሁሉ ችግር ባልተፈጠረ ብዙ ነገሮች የሚለው እንግዲህ በዚህ ምክንያት ነው። በተለይ በሚኪ ጉዳይ ማለት ነው። ዘላለምም እንግዲህ ባለፈውም በራሱ ቻናል ተናግሮ ነበር ካያችሁ እኔና ልዑልን በካሜራ ፊት ለፊት ስለማታኝ ነው እንጂ ከጀርባ እንደምንተጋገዝ እያለ በተደጋጋሚ ሲናገር ነበር። ዛሬ ደግሞ እንግዲህ በጣም ሰው ያስፈልገዋል ልዑል። እንግዲህ እያያችሁት ነው። ስራው ራሱ እንደ በፊቱ አይደለም። ሲቀርብ ራሱ በጣም ተደብሮ ምናምን ከሁሉ ፈገግታው ምን ሁሉ ነገር ጠፍቶበት ነው የሚሰራው። እና ይህንን ደስታ ደግሞ ለመመለስ እንግዲህ ዘላለም ወንድማችን ሁልጊዜም ከጎንህ ነን ብለው እንግዲህ እሱን ለማበረታታት እሱን ደግሞ ደስተኛ ለማድረግ የሚያደርጉት ጥረት በጣም ልናመሰግናቸው ይገባል። የእውነት ሁልጊዜም እንኮራባቸዋለን። ጀግኖቻችን በእነሱ ምክንያት ብዙ ድሎች፣ ብዙ ነገሮች ሰርተዋል። ሚኪንም ከእስር ቤት እንደሚያስወጡት አንጠራጠርም። የሚፈለገው ጊዜ ቢፈጅም ራሱ መውጣቱ አይቀርም። ይሄ ሰውዬም እንግዲህ ምን እያለ በየጊዜው እንግዲህ አንዴ ደከምኩ አንዴ እንትን እያለ የሚቀጥል ከሆነ እስከ ስንት ዓመት እስከ ስንት ወር እንደሚቀጥል ያበበ ህመም እሱም እንግዲህ እኛም እያየን ነው። ልዑልም እዛ አካባቢ ሰው ለሱ ቀጥሯል አለ ሐኪም ቤት ውስጥ ማለት ነው። ዶክተሮችም ቢኖሩ የልዑል ሰዎችም አሉ እና እነሱም እንግዲህ አብዛኛው ጊዜ ደግሞ ችግር የፈጠሩት ደግሞ ምንድን ነው? ልዑል ጋር የሚሰሩ ሰዎች አብዛኞቻቸው፣ ሁሉንም ሳይሆን አብዛኞቹ፣ አንዳንዶቹ በጣም በብር የሚገዙ በብር የሰውን እንትን የሚሸጡም አሉ። ከሴትም ከወንድም ከእያንዳንዳቸው እና እነሱን ደግሞ በምንም ልትለዩቸው አትችሉም። ሰው የሰውን ጸባይ መቼም ተቀምሶ የሚታወቅ ቢሆን ጥሩ ነበር። በምንም ልታውቁ ስለማትችሉ ልዑልን እየጎዱት ያሉት ሰዎች ደግሞ አብረውት የሚሰሩ ሰዎች ለሱ መረጃ የሚያቀብሉ መስለው ለሌላ የሚያግዙ ልዑልን ብለው ሌላ ችግር የሚከቱ በጣም ብዙ ልጆች እያየን ነው። በተለይ
በዚህ በአበበ እና በታምራት በማነው ስሟ በእነሱ ዙሪያ በጣም ብዙ ችግሮች አስትንትን ብለዋል ልዑል። ግን ደግሞ የማያልፍ የለም እንግዲህ አልፎ እዚህ ደርሰናል። ሁላቸውም እንትና ማን ነው ስሙ ብሩክም ራሱ ያለበት ሁኔታ ትንሽ ከባድ ነበረ። ራሱን በራሱ እንግዲህ እንደምንም አድርጎ እንትን እያለ መድኃኒቱ የማይሆን ነው ምናምን እያሉት እንኳን እሱን ተስፋ ለማስቆረጥ ብዙ ነገሮች እየተወራ ይሄ ሁሉ ተቋቁሞ እየሰራ ነው እውነቱ እስከሚወጣ ድረስ ማለት ነው። ሞር ደግሞ የእሱን እንትን ያዘጋጀውን ሰው እስከሚያገኘው ድረስ ይሄ ልጅ ደግሞ በደንብ ሰው ከጎን ሆኖ ቢያግዙት ይሄን ሰውዬ አግኝቶ እሱም የራሱ መድኃኒት ትክክለኛውን እንትኑን ቢያገኝ ደስ ይለኛል። ብቻ አሁን ላይ ያለበት ሁኔታ አሪፍ ነው። ብዙዎቻችሁ ስለ መድኃኒቱ ብዙ ጥያቄዎች እየጠየቃችሁ ነበረ። የእሱ ጤንነትም ሲያሳስባችሁ ስለነበረ ያው ከጸበሉ በኋላ እንኳን አሁን ላይ ያለበት ሁኔታ ብዙም የሚያሳስብ ጉዳይ አይደለም። የሚያሳስበው አሁን የሚኪና የሚኪ ጉዳይ ነው እና እህቱ በምን አይነት ሁኔታ እንዳለች የእህቱ እንትን እስከሚታወቅ ድረስ በሱም ዙሪያ ነው እንግዲህ ዘላለም ዛሬ የሚያወራው። ብቻ አላቅም እኔ በአሁኑ ሰዓት በተለይ የሆነ ነገሮችን ከምታስቡት በላይ እንድታስቡ የሚያደርጉ ሰዎች ከጀርባ ሆነው ብዙ ነገሮች እየሰሩባቸው ነው በነ ልዑል ላይ። ዘላለም ደግሞ ነገሩን አንድ ጊዜ ከጀመረ ታውቁታላችሁ። ለምንም የሚፈታ ሰው አይደለም። አንድ ጊዜ እጁ ውስጥ ከገባ መረጃ ካለበት ሆኖ የትም ሀገር ይሁን የትም እንዴት አድርጎ አሳዶ እንደሚይዛቸው ታውቃላችሁ። እና ቢያንስ ሁለታቸው ከተጋገዙ በቅርብ ቀን ሚኪ ይወጣል ብዬ ተስፋ አደርጋለሁ። ለእናቱ ሲል እውነት የእናቱን እንባ ስታዩ እኔ አላቅም። እውነት እናት የማንም እናት እንድታለቅስ አልፈልግም፣ እንድታዝንም እና የእሷን ደስታ ለመመለስ እንግዲህ ተባብረው እንደምንም ያስወጡታል ብዬ ተስፋ አደርጋለሁ። እና እንግዲህ ደስ ብሎኛል በስከ መጨረሻም እንግዲህ የሚኪን እናት እንግዲህ ለማረጋጋት እንግዲህ ቤታቸው ድረስ ሂደው እንግዲህ ዘላለምና ልዑል በጣም ደስ የሚል እናቱን ለማስደሰት ያደረጉበት እንትን የእውነት ሳላመሰግናቸው አላልፍም። ከዚህ በፊትም አይታችሁ ከሆነ ልዑልም ዘላለምም እንግዲህ ለሰው ደስታ የተፈጠሩ ሰዎች ስለሆኑ እነሱ እየተጎዱ እነሱ የሆነ ነገር እየደረሰባቸው ሁልጊዜ የሰውን ደስታ ነው የሚፈልጉት። እና ዛሬ የሚኪን እናት እንግዲህ ቢያንስ በትንሹ ደስ እንዲላቸው ፈልገው ልጃቸውን በቅርብ ቀን እጃቸው ውስጥ እንደሚያስገቡላቸው እንዲሁም ሚኪንም ከእስር ቤት እንደሚያስወጡላቸው እንግዲህ ለእናታችን ቢያንስ ከህመማቸው ከጭንቀት ምናምን በትንሹም ቢሆን እንግዲህ እንዳያስቡ አድርገዋቸዋል ሁለታቸው ማለት ነው። ይሄ ደግሞ እንግዲህ ከመልካምነት ብዙ ነገሮች እየሰሩ ነው። አሁንም ወደፊትም እንግዲህ ያው ሚኪም መውጣቱም አይቀርም። እህቱም የትም ማንም አገታት፣ ፍቅረኛዋም እንትን አሰራባት ምናምን ማናቸውም ከልዑል እንትን የሚወጡ አይደሉም። የፈለገው ጊዜ ሊወስድ ይችላል። ልጅቷን መገኘቱ አይቀርም። ስለዚህ ዋናው በሰላም ትኑር ማለት ነው። ምንም ነገር እንዳያደርጓት ብቻ ነው የምፈራው። ከዛ ውጭ ግን እጃቸው ውስጥ መግባታቸው ስለማይቀር ላታመልጭኝ አታሯሩጭኝ ነው ነገሩ። ስለዚህ ትገኛለች ብለን ተስፋ እናደርጋለን። ደግሞ አሁን ደግሞ ማነው ዘላለም ካገዘው ሞር ትንሽ ነገሮች ሙሉ እንትን ይላሉ ብዬ አስባለሁ። ከበፊቱ አሁን ልዑል ሰው የሚያስፈልገው ሰዓት ነው። በጣም ሰው ቢያግዘው ጭንቀቱ ምኑ ትንሽ ይቀልለታል ብዬ ነው የማስበው። ለሰው ከነገራችን ላይ ለሰው ልጅ ሰው ነው መድኃኒቷ። እና በዛ መልኩ እንግዲህ እንደምንም ይሰራሉ። ጀግና ናቸው ሁለታቸውም። ካያችኋቸው የእውነት በጣም የሰው ልክ ናቸው። ለሰው እንትን በጣም ነው የሚጨነቁ። ዘላለም ከበፊቱ አሁን ደህና ነው እግዚአብሔር ይመስገን። አንገቱም እንደ እንትኑ አይደለም፣ እንደ በፊቱ አይደለም።
እንደፈለገ እየተንቀሳቀሰ እየሰራ ነው ስራውን። ፈርቼ ነበር የሆነ ነገር እንዳይሆን ብዬ፣ ግን ደግሞ ተሽሎታል ካለበት። ቴዲም ትልቅ ነገር አድርጎለታል ወንድማችን። አይታችሁት ከሆነ ከታመመ ቀን ጀምሮ ቴዲ ነበር የእሱን ጉዳይ እየሰራለት የነበረው። እነሱ ሲጀመር ሁልጊዜም እንደተጋገዙ ነው። የሆነ ችግር የሆነ እንትን ሲመጣ ሁልጊዜም አብረው ናቸው። ፈጣሪም አይለያቸው እስከ መጨረሻው ድረስ። የኔ አንበሶች መልካም ስትሆኑ የምትሰሩት ሁሉ የምታደርጉት ሁሉ እንደዚህ ነው። የእውነት አንዳንዴ ለሰው ልጅ መልካም ነገር ስሩ። በቃ ለሰዎች ቅን ልብ ይኑራችሁ። ለማንኛውም እንግዲህ የዘላለም እና የልዑል ዛሬ ይህን ይመስላል። እንግዲህ እናታችንን ሲያስደስቱ ካሉበት ጭንቀት እሳቸውን ደስተኛ ለማድረግ ብዙ ነገሮች እያደረጉ ነው ያሉት እና የእውነት እኔ ደስ ብሎኛል። እናንተም እርግጠኛ ነኝ በዚህ ነገር ደስ እንደሚላችሁ። ስለ የሚኪን እናት እንደዚህ ሂደው ቤታቸው ድረስ እንትን በማለታቸው ደስ እንደምትሰኙ አልጠራጠርም። ለዛውም ዘላለም ስላለበት ሞር ደግሞ ደስ ይላል ሊላችሁ ይችላል። ለማንኛውም እንግዲህ በቅርብ ቀን አሪፍ ነገር እናሰማለን። እህቱም ሚኪም ተፈቱ ሰብሰብ ብለው የሚመጡበትን ቀን ነው የምንናፍቀው። ጀግኖቻችን አንድ ላይ ከሆኑ ደግሞ ምንም የማይሳካ ነገር የለም። ሁሉም ነገር ይሳካል ብለን ነው የምናስበው። ለማንኛውም የምወዳችሁ እንግዲህ ሁሉም ሰው በራሱ እንትን ያስባል ያቅዳል። ፈጣሪ ደግሞ ባለው ቀን ሁሉም ነገር የሚሳካውን አንድ ቀን ያሰቡት ይሳካል ብዬ ተስፋ አደርጋለሁ። ለማንኛውም ሰላም እና ፍቅር እየተመኘሁላችሁ